የጉባ ብስራቶች የመደመር መንግስት ትሩፋቶች በሚል መሪ ሀሳብ ህዝባዊ የውይይት መድረክ በወልቂጤ ከተማም ተካሂዷል። በማዕከላዊ ኢትዮጵያ ክልል የገጠርና ከተማ ኮሪደር ልማትን ጨምሮ ሌሎች የልማት ስራዎች ህዝቡን ተጠቃሚነት እያረጋገጡ መሆኑን በውይይት የተሳተፉ የከተማዋና አካባቢው ነዋሪዎች ገልጸዋል። በማዕከላዊ ኢትዮጵያ ክልል በግብርና ልማት፣ በገጠርና የከተሞች ኮሪደር እንዲሁም በዲጂታል አገልግሎት አሰጣጥ ለውጥ መጥቷል ብለዋል። ብልጽግና እየሰራ ያለው ስራ ኢትዮጵያን ለማበልጸግ ህዝቧን ለማበልጸግ ቆርጦ መነሳቱን አመላካች ነው። አንድ ነን፣ እንተባበራለን፣ እንደጋገፋለን። አንድ ሆነን በመደመር ኢትዮጵያን እናሳድጋለን። ህዝቡ ልማት ይፈልጋል፣ የልማቱ ደጋፊ ነው። ግን ደግሞ ልማት ተጠምቷል፣ ልማት እየጠየቀ ሌላኛው የስራ ዕድል ከመፍጠር ጋር ተያይዞ በፌዴራል መንግስት የተገነባ የስራ ዕድል ሊፈጥር የሚችል አንድ ግዙፍ ፕሮጀክት የሌለው ከተማ ነውና እሱ አካባቢ ላይ እንደ ጥያቄ ቢያዝልን ወንድማማችነትና እህትማማችነት የምንለው ነገር እያሰረዝን ህብረ ብሔራዊ አንድነታችን ካላጠናከርን የምናስባቸው መዳረሻዎቻችን ይከስማሉ ማለት ነው። ስለዚህ በተባበረ ክንድ በመደመር እሳቤ ቀጣይ ላይ ነገ ላይ የምንደርስባቸው ቦታዎችን ለመድረስ የምንጠብቀው ውጤት አቺቭ ለማድረግ እነዚህን የመጠቀም የግድ ይላልና ይሄን እኛም እንደ ወጣት ወስደን አበክረን መስራት መቻል አለብን። በብልጽግና ፓርቲ የጥናትና ምርምር ዘርፍ ኃላፊ ዶክተር አብዱልዋስ አብዱላሂ በወልቂጤ ከተማ የተጀመረውን የለውጥ ጉዞ አጠናክሮ ማስቀጠል ይገባል ብለዋል። ከተማችን እንድታድግልን የኛ አንድነትና የኛ ኢትዮጵያዊነት ግዴታ ይላል። እንግዲያው ይህንን ጨምረን ለወጣቶቻችን፣ ለእናቶቻችን፣ ለአባቶቻችን፣ ለመላው ማህበረሰባችን ይሄን ተግተን ደግሞ ይህችን ከተማ ከፍ ብናደርግ እውነት ሌላው መጪ ይሆናል። ሌላው ይመጣል፣ ነገ ይመጣል፣ ይፈታል። በጥናት እንበለው፣ በሽምግልና እንበለው፣ በፓርቲያችን እንበለው የሚፈታ መሆኑ እርግጠኛ ሆኜ መናገር ይችላል። ይፈታል። ነገር ግን የማይፈታው መፈታት ያለበት የልማት ጉዳይ ነው። ስራ የሚፈልገው አገልግሎትን መስጠት ነው። ስራ የሚፈልገው ቁጭ ያለው መሬታችን መትከል ነው። ስራ የሚፈልገው ልጆቻችን እንቁላል ማብላት ነው። ስራ የሚፈልገው ማደግ ነው። የማዕከላዊ ኢትዮጵያ ክልል ምክትል ርዕሰ መስተዳደር አቶ አንተነህ ፈቃዱ በበኩላቸው በሁሉም መስኮች ለውጥና ማንሰራራትን የሚያስቀጥሉ የልማት ስራዎች ተጠናክረው እንደሚቀጥሉም አረጋግጠዋል። በዚህ ሂደት የህዝቡ ትብብር፣ ጥረትና ተሳትፎ አበረታች መሆኑንም ተናግረዋል። የተጀመሩ የልማት ስራዎች እሰየው የሚያስብሉ ናቸው። ኮሪደር ልማት ላይ የተጀመረው ነገር እውቅና ሊሰጠው የሚገባ ነው። ከዛ ባሻገር ዘመናዊ ቄራ ከተማ አስተዳደሩም ኤክስፖርት ሊያደርግ ይችላል። የቀንድ ከብት ባለሀብቶችም ጭምር ያንን አገልግሎት እያገኙ ኤክስፖርት ሊያደርጉ ይችላሉ መካከለኛው ምስራቅ። ስለዚህ ለባለሀብቶችም የሚተርፍ ዘመናዊ የሆነ ቄራ ነው እየተገነባ ያለው። ልማት ላይ ተሳትፎ በማድረግ የምትታሙ አይደላችሁም፣ ግንባር ቀደም ናችሁ። ይሄን የጀመራችሁትን ወልቂጤን ለማልማት የተጀመረው የልማት ስራ፣ የተጀመረው የህብረተሰቡ ተሳትፎ ተጠናክሮ ይቀጥል። የመደመር መንግስት የህዝቦችን የመልካም አስተዳደርና የልማት ጥያቄ ተቀብሎ ለመፍታት በተለያዩ አካባቢዎች ህዝባዊ ውይይት እያካሄደ ይገኛል።